ሰበር አስደንጋጭ ዜና ተሰምቷል። በመላ ኢትዮጵያ ሀዘን ሆኗል። በርካታ ኢትዮጵያውያን የሞት ፍርድ ተፈረደባቸው። የሞት ፍርዱ ተፈጻሚ የሆነ ሲሆን ማምሻውን አብይ እጅግ አሰቃቂ መርዶ ዜና ሰምተዋል። ወዲህ ደግሞ በህወሓት ሰራዊት ውስጥ ከፍተኛ መከፋፈል መፈጠሩ የተሰማ ሲሆን በርካታ የቡድኑ ወታደሮች ጦሩን ከርተው መሸሻቸው ተሰምቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎች አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። የኢትዮጵያ ህዝብ በኩል ያሳዘነ ዜና ወጥቷል። ኢትዮጵያውያን ዘርና ብሔር ሳይለያቸው በጋራ ያነቡ ነው። ዛሬ የተሰማው እንደ ሐሞት የሚመር የመርዶ ዜና የህዝቡን ጆሮ ጨው ያደረገ ሆኗል። ጠቅላይ ሚኒስትር አብይ አህመድ የሀዘን መግለጫ የሰጡ ሲሆን ሞት የተፈረደባቸው በርካታ ኢትዮጵያውያን ዛሬ በሞት ተቀጥረው ተገለዋል። ይህንን ተከትሎ በተለይም በወሎ ህዝብ አካባቢ ሀዘን ተፈጥሯል። በዝርዝር እናስደምጣቸዋለን። በህወሓት ሰራዊት ውስጥ ከፍተኛ ክፍፍል መፈጠሩ ተሰማ። ወታደሩ ለከፍተኛ ወታደራዊ መኮንኖች አልታዘዝም ማለቱ ተሰምቷል። ይህንን ተከትሎ ከተት የተባለውና ወልቃይትን እንዲቆጣጠር የታዘዘው ጦር አልዋጋም ብሎ ማመጹ ተረጋግጧል። በርካታ ወታደሮችም ከርተው መሸሻቸው የተሰማ ሲሆን ይህም የትግራይ ጀነራሎችን ክፉኛ ያስደነገጠ ሆኗል። ተሰሙታላችሁ። በሌላኛው መረጃችን ደግሞ የግብጽ ሜካናይዝድ ጦር በአሰብ ወደብ ላይ ሊሰፍር መሆኑን የሚገልጽ መረጃ ይፋ ሆኗል። ካይሮ የሰነበቱት አዛውንቱ አምባገነን ኢሳያስ አፈወርቂ የግብጽ ጦር ሰራዊቱ ከነሙሉ ትጥቅ ከኢትዮጵያ 60 ኪሎ ሜትር ርቀት ላይ በምትገኘው አሰብ ላይ እንዲሰፍር በፊርማቸው አጽድቀዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን ወደ ዝርዝሮቹ እናመራለን። በህወሓት ሰራዊት ውስጥ ከፍተኛ ክፍፍል መፈጠሩ ተሰማ። ወታደሩ ለከፍተኛ ወታደራዊ መኮንኖች አልታዘዝም ማለቱ ተሰምቷል። ይህንን ተከትሎ ከተት የተባለውና ወልቃይትን እንዲቆጣጠር የታዘዘው ጦር አልዋጋም ብሎ ማመጹ ተረጋግጧል። በርካታ ወታደሮችም ከርተው መሸሻቸው የተሰማ ሲሆን ይህም የትግራይ ጀነራሎችን ክፉኛ ያስደነገጠ ሆኗል። ህወሓት ጸረ ድሮን ታጥቂያለሁ በሚል የሰራዊቱን ሞራል ሲገነባ ቆይቶ ከባድ የድሮን ጥቃት ውርጅብኝ ከዘነበበት በኋላ አጣብቂኝ ውስጥ ገብቷል። ከመቀሌ በቅርብ ርቀት ላይ የተተከለው ጸረ ድሮን ገና ጦርነቱ ሳይጀመር ከስራ ውጪ መሆኑ የተሰማ ሲሆን ጌታቸው ረዳ ደግሞ ህወሓት የታጠቀው ጸረ ድሮን እንደሌለ ተናግረዋል። እነ ደብረጽዮን ጸረ ድሮን እንገዛለን በሚል በርካታ ሚሊዮን ዶላር በደላላ ከማስገባት የዘለለ በእጃቸው ያስገቡት ነገር የለም ብለዋል። ከሽራሮ ጥቃት በኋላ ሰራዊቱ ጸረ ድሮን የታጠቅነው ለመቼ ነው በሚል ቁጣ የታከለበት ጠንካራ ጥያቄ ማንሳቱ እየተገለጸ ነው። በርካታ ተዋጊዎች የሞቱበት የድሮን ጥቃት ሰራዊቱ ውስጥ የፈጠረው ቁጣና ጥያቄ ለህወሓት አመራሮች ራስ ምታት ሆኖባቸዋል። የስምረት ፓርቲ አመራር ጣዕመ አረዶም ለአውራምባ ታይምስ በሰጡት ቃለ መጠይቅ ህወሓት ጸረ ድሮን ካለ አታስደብድበን የሚል ጥያቄ ከሰራዊቱ ተነስቶበታል ብለዋል። ሽራሮ ላይ በተፈጸመው ጥቃት ወደ ሱዳን ለመጓዝ የተጠረነፉ በርካታ ወጣቶች መገደላቸውን የገለጹት ጣዕመ ጉዳቱ እጅግ ከፍተኛ መሆኑን ጠቅሰዋል። ከድሮን ጥቃቱ በኋላ በየካምፑ የሰፈረው ሰራዊት ጀነራሎቹን በጥያቄ ወጥሮ እንደያዛቸው ገልጸዋል። የፌዴራል መንግስት የሚመካበትን የድሮን የበላይነት ለመመከት ጸረ ድሮን ታጥቀናል ሲሉ የሰነበቱት ጀነራሎቹ አሁን ላይ ጉዳቸው ፈልቷል ብለዋል። ተዋጊዎች ጓዶቻችን እያለቁ ታጥቀናል ያላችሁ ጸረ ድሮን ለመቼ ነው በሚል ጥያቄ ማንሳታቸውን ተከትሎ ከፍተኛ ውጥረት ተፈጥሯል። ሰራዊቱ በቁጣ የመበተን አዝማሚያ ማሳየቱን ተከትሎ ተዋጊዎች ስልካቸውን ጭምር ተቀምተው በጥብቅ ጥበቃ መጠርነፋቸውን አቶ ጣዕመ ተናግረዋል። ጌታቸው ረዳ ከትላንት በስቲያ በሰጡት ቃለ መጠይቅ ህወሓት ጸረ ድሮን ታጥቂያለሁ የሚለው ማስፈራሪያ እንጂ ተጨባጭ አይደለም ብለዋል። የህወሓት አመራሮች ጸረ ድሮን ቀርቶ ወታደራዊ መገናኛ ሬዲዮ እንገዛለን በሚል 26 ሚሊዮን ዶላር ያስበሉ ሰዎች ናቸው ብለዋል። ሌላኛው ጉዳያችን የግብጽ ሜካናይዝድ ጦር በአሰብ ወደብ ላይ ሊሰፍር መሆኑን የሚገልጽ መረጃ ይፋ ሆኗል። ካይሮ የሰነበቱት አዛውንቱ አምባገነን ኢሳያስ አፈወርቂ የግብጽ ጦር ሰራዊቱ ከነሙሉ ትጥቅ ከኢትዮጵያ 60 ኪሎ ሜትር ርቀት ላይ በምትገኘው አሰብ ላይ እንዲሰፍር በፊርማቸው አጽድቀዋል። ግብጽ በአፍሪካ ቀንድ ያለው ደህንነትና መረጋጋት የብሔራዊ ደህንነቷ ቀጥተኛ አካል መሆኑን ገልጻለች። በግብጽና በኤርትራ መካከል ባለፉት 3 ቀናት እየተደረጉ ካሉት ውይይቶች በኋላ ካይሮና አስመራ በክልላዊ ጉዳዮች፣ በባህር ደህንነትና በቀይ ባህር አስተዳደር ላይ ያላቸውን ስትራቴጂካዊ ቅንጅት ማጠናከራቸውን እንደሚቀጥሉ ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደል አቲና የኤርትራው አቻቸው ኡስማን ሳሊህ በካይሮ ሰኔ 3 ቀን 2018 ዓ.ም ካደረጉት ውይይት በኋላ የግብጽ የውጭ ጉዳይ ሚኒስትር በአረብኛ ባወጣው መግለጫ እንዳለው ሁለቱ ሚኒስትሮች ሱዳንና ሶማሊያን ጨምሮ በአፍሪካ ቀንድ ባሉ ወቅታዊ ሁኔታዎች ላይ ተወያይተዋል። ግብጽ በጀነራል አልቡርሃን ለሚመራው የሱዳን ወታደራዊ ኃይሎችና ለሶማሊያ ፌዴራላዊ መንግስት የምታደርገውን የወታደራዊ ድጋፍ በቀጠለበት በዚህ ወቅት በእነዚህ ሀገራት ያላትን የደህንነትና
የወታደራዊ ተሳትፎ እያስፋፋች እንደምትገኝ በተደጋጋሚ መዘገቡ ይታወሳል። በውይይቱ ወቅት አብደል አቲ ግብጽ በአፍሪካ ቀንድ ደህንነትና መረጋጋትን ለመጠበቅ ያላትን ጽኑ አቋም፣ የግብጽ ብሔራዊ ደህንነት ቀጥተኛ አካል መሆኑን የገለጹ ሲሆን በአፍሪካ ቀንድ ያሉ ሀገራትን ብሔራዊ ተቋማት መደገፍና ሉዓላዊነትና የግዛት አንድነትን መጠበቅ አስፈላጊ መሆኑን አጽንኦት ሰጥተዋል። የግብጽ ሚኒስትር አክለውም በአፍሪካ ቀንድ ያሉ ሀገራትን ሉዓላዊነት የሚገፉ ወይም ቀጠናውን የሚያናጉ ማናቸውም አንድ ወገን የተናጠለ እርምጃዎችን ውድቅ ማድረግ እንደሚያስፈልግ ተናግረዋል። በሁለቱ ሚኒስትሮች መካከል ትላንት የተደረገው ውይይት የተካሄደው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እሁድ ዕለት ለ3 ቀናት ይፋዊ የስራ ጉብኝት ወደ ግብጽ ማቅናታቸውን ተከትሎ የመጣ ሲሆን ፕሬዝዳንት ኢሳያስና የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ከ2 ቀናት በፊት በካይሮ ሰፊ ውይይት ማድረጋቸውን ከውይይቱም በኋላ ሁለቱ መሪዎች የወደብ መሰረተ ልማት፣ የባህር ትራንስፖርትና የባህር ሀብቶችን ጨምሮ በስትራቴጂካዊ ዘርፎች ላይ ተጨባጭ ፕሮግራሞችን ለመጀመር መስማማታቸውን መዘገባችን ይታወሳል። የፕሬዝዳንቶቹ ውይይት ኤርትራ ኢኮኖሚያዊ፣ ፖለቲካዊ፣ ዲፕሎማሲያዊና ደህንነት ልኬቶች ስትል የገለጸቻቸውን በቀይ ባህር፣ በአፍሪካ ቀንድና በመካከለኛው ምስራቅ ያሉ ሁነቶች የዳሰሰ ሲሆን ሁለቱም ሀገራት ለቀጠናዊ ደህንነትና ለባህር ጉዳዮች የሚሰጡትን እያደገ የመጣ ትኩረት አጉልቶ አሳይቷል። ይህ ቀጣይ የሚኒስትሮች ስብሰባ በእነዚያ ስምምነቶች ላይ የተመሰረተ እንደሆነ ተገልጿል። የግብጽ የውጭ ጉዳይ ሚኒስቴር እንዳለው ከሁለቱ ወገኖች የኢኮኖሚ ትብብርን ማጠናከርና በባህር ትራንስፖርት፣ በወደብ ግንኙነት፣ በመሰረተ ልማት ዝርጋታ፣ በማዕድን፣ በአሳ ሀብትና በሌሎች ዘርፎች የጋራ ተነሳሽነቶችን ወደፊት ማስቀጠል በሚቻልበት ሁኔታ ላይ ተወያይተዋል። በቀይ ባህር ደህንነት ላይ ሚኒስትሮቹ በሁለቱም መንግስታት በከፍተኛ ሁኔታ አጽንኦት እየተሰጠበት ያለውን አቋም በድጋሚ የገለጹ ሲሆን የቀይ ባህር ደህንነትና አስተዳደር የባህር ዳርቻ ሀገራት ብቸኛ ኃላፊነት ሆኖ ይቀጥላል ብለዋል። በተጨማሪም የባህር ዳርቻ የሌላቸው አካላትም ደግሞ በዚህ ረገድ የደህንነት ዝግጅቶችን ወይም ሚናዎችን ለመጫን ወይም ዓለም አቀፍ ሕግን በመጣስ የባህር በር ተደራሽነታቸውን ለማረጋገጥ የሚያደርጉትን ማንኛውም ሙከራ ሙሉ በሙሉ ውድቅ እንደሚያደርጉ በተደጋጋሚ በመግለጽ ላይ ይገኛሉ። ወደ ሌላኛው መረጃችን ስናልፍ የኢትዮጵያን ሕዝብ በኩል ያሳዘነ ዜና ወጥቷል። ኢትዮጵያውያን ዘርና ብሔር ሳይለያቸው በጋራ እያነቡ ነው። ዛሬ የተሰማው እንደ ሐሞት የሚመር የመርዶ ዜና የሕዝቡን ጆሮ ጨው ያደረገ ሆኗል። ጠቅላይ ሚኒስትር አብይ አህመድ የሀዘን መግለጫ የሰጡ ሲሆን ሞት የተፈረደባቸው በርካታ ኢትዮጵያውያን ዛሬ በሞት ተቀጥረው ተገድለዋል። ይህን ተከትሎ በተለይም በወሎ አካባቢ ከባድ ሀዘን ተፈጥሯል። ሞት የተፈረደባቸው ኢትዮጵያውያን ተገድለዋል። ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያንን በሞት መቅጣቷን ስታሳውቅ የኢትዮጵያ መንግስት በበኩሉ ከ1600 በላይ ዜጎቹን ክሳቸው ተቋርጦ በምህረት እንዲለቀቁ ማድረጉን ተናግሯል። ከዚህ ቀደም ሂዩማን ራይትስ ዎች በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ገልጾ ነበር። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 ቀን 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሂዩማን ራይትስ ዋች ሳውዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗን ለመብታቸውና ለህይወታቸው ከፍተኛ ግዴለሽነት እንዳላት ያሳያል ሲል ኮንኗል። የመብት ተሟጓቿ ከመርፈዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ በመግባት የሞት ቅጣቱን እንዲያስቀሩ ጥሪ ቀርቧል። ሂዩማን ራይትስ ዎች ምንጮችን ጠቅሶ በመቶዎች የሚቆጠሩ ኢትዮጵያውያን በሳውዲ እስር ቤቶች ውስጥ እንዳሉ ባወጣው መግለጫ አስፍሯል። ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያውያን በካሚስ ሙሻይት እስር ቤት ውስጥ ይገኛሉ ሲልም ጠቅሷል። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር ሰኔ 1፣ 2 እንዲሁም ሰኔ 3 2018 ዓ.ም ሁለት ኢትዮጵያውያን በስቅላት መገደላቸውን አስታውቋል። የሞት ቅጣቶቹ የተፈጸሙት ሰኔ 1 ቀን 2018 ዓ.ም በናጅራን ግዛት እንዲሁም ሰኔ 3 2018 ዓ.ም ደግሞ በአሲር ግዛት መሆኑን ሚኒስትሩ ባወጣው መግለጫ አመልክቷል። አራቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ ሐሺሽ ይዘው በመግባታቸው መሆኑን በመግለጫው ላይ ተጠቅሷል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በሳውዲ አረቢያ እስር ቤት በሚገኙ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲደረግላቸው ማድረጉን አስታውቋል። ሂዩማን ራይትስ ዎች የሳውዲ አረቢያ ባለስልጣናት ሚያዝያ 13 ቀን 2018 ዓ.ም 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የ65ቱን ፍርድ ተፈጻሚነት ግን እንዲዘገይ መደረጉ ገልጾ ነበር። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር በተለያየ ጊዜ የሞት ቅጣት የተፈጸመባቸው ኢትዮጵያውያንን በሚመለከት ባወጣው መግለጫ ላይ የሃይማኖት መልእክቶችና የሸሪያን ሕግን በመጥቀስ የሟቾችን ስም ይዘረዝራል። የውጭ ጉዳይ ሚኒስቴር ለኢትዮጵያውያኑ ምህረት የተደረገው ሚኒስትሩ በሪያድ የኢትዮጵያ ኤምባሲና በጅዳ የሚገኘውን ቆንስላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑን በመግለጫው ላይ ጠቅሷል። ክቡራትና ክቡራን የአዲስ ፖስት ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜው ድረስ ላዳመጣችሁ ከልብ እናመሰግናለን።